ቀጣዩን የእርገት በዓል በኢየሩሳሌም ለማክበር ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ቀጠሮ ተይዟል። እርገትን ጌታ ኢየሱስ ክርስቶስ ካረገበት ተራራ ጀምረን ከቤተልሔም እስከ ጎልጎታ ከገዳመ ቆሮንጦስ እስከ ዮርዳኖስ ወንዝ ከቀራንዮ እስከ ጌትሴማኒና ሌሎችም መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። ምዝገባው በመጠናቀቅ ላይ ስለሆነ ይፍጠኑ። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 150 ሺህ ብር፣ የጉዞ ቀንን ጨምሮ 10 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 1600 የአሜሪካን ዶላር። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205 ቢ በ09 12 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ተናስተልን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክብራን አድማጮች በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል ከወደ አሜሪካ ኤርትራን ያስደነገጠው ውሳኔ ተላልፏል። ይሄውም አሜሪካ በኤርትራ አስመራ የሚገኘው ኤምባሲዋን ሙሉ በሙሉ እንደምትዘጋ አስታውቃለች። ይህንን ጉዳይ በተመለከተ በዝርዝር የማስደምጣችሁ ዘገባ ይኖራል። በሌላ በኩል በቻይናና በአሜሪካ በኩል እየተካሄደ ያለው የታሪፍ መጣጣልና የንግድ ጦርነት ቀጥሏል። አሜሪካ ለሊቱን ባወጣቸው መግለጫ በቻይና ላይ የጣለችውን ታሪፍ በእጥፍ ስታሳድግ ቻይናም አስገራሚ ውሳኔዎችን በአሜሪካ ላይ ያሳልፋለች። የሁለቱም የንግድ ጦርነት ወደ አደገኛ አቅጣጫ ያመራ መሆኑ ተሰግቷል። ለሊቱን የተላለፉት ውሳኔዎች ለመሆኑ በአሜሪካ ምንድናቸው? በዝርዝር የምታደምጡት ይሆናል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያ አሜሪካ በኤርትራ የሚገኘው ኤምባሲዋን ሙሉ በሙሉ ልትዘጋ መሆኑ ተሰማ። አሜሪካ በኤርትራ የሚገኘው ኤምባሲዋን ጨምሮ በመላው ዓለም ወደ 30 የሚጠጉ አያስፈልጉም ባለቻቸው የዓለም ሀገራት ላይ የሚገኙ ዲፕሎማቲክ ጽህፈት ቤቶቿንና ኤምባሲዎቿን ሙሉ በሙሉ ልትዘጋ መሆኑን ሮይተርስ ዘግቧል። የትራምፕ አስተዳደር አብዛኞቹ በአፍሪካና በአውሮፓ የሚገኙ ቢያንስ 27 የአሜሪካ ኤምባሲዎችና ቆንጽላ ጽህፈት ቤቶች እንዲዘጉ ውሳኔ ያሳለፉ ሲሆን ከነዚህም ውስጥ በቀዳሚነት ኤርትራ ዋናዋ ነች። በውሳኔው መሰረት ይዘጋሉ የተባሉት 10 የአሜሪካ ኤምባሲዎች በኤርትራ፣ በግሬናዳ፣ በሌሴቶ፣ በማዕከላዊ አፍሪካ ሪፐብሊክ፣ በሉክሰምበርግ፣ በሪፐብሊክ ኦፍ ኮንጎ፣ በጋምቢያ፣ በደቡብ ሱዳን፣ በማልታና በማልዲቪስ የሚገኙ መሆናቸውን ሮይተርስ ዘግቧል። ኤርትራ ለረጅም ዓመታት ከአሜሪካ ጋር ያላት ዲፕሎማሲያዊ ግንኙነት የተቀዛቀዘ ከመሆኑም በተጨማሪ አስመራ የሚገኘው የአሜሪካ ኤምባሲም የሚመራው በሙሉ አምባሳደር ሳይሆን በጉዳይ ፈጻሚ ደረጃ ብቻ መሆኑ ይታወቃል። ኤርትራ ነጻ ከወጣች በኋላ በአውሮፓውያኑ 1993 አሜሪካ ኤምባሲዋን በአስመራ የከፈተች ሲሆን አሜሪካም በኤርትራ ያለውን የሰብአዊ መብት አያያዝ ስትተችም ቆይታለች። ይህም የሁለቱ ሀገራት ግንኙነት እየተቀዛቀዘ ቆይቷል። ለውጭ እርዳታ ድርጅቶች ዝግ የሆነችው ኤርትራ በአውሮፓውያኑ 2005 የአሜሪካ የእርዳታ ተቋም የሆነውን USAID ከሀገሯ እንዲወጣ ማድረጓ ይታወቃል። በሁለቱ ሀገራት መካከል የነበረው የዲፕሎማቲክ አለመግባባት ምክንያት የአሜሪካ ኤምባሲ ከአስመራ ይሰጥ የነበረውን የቪዛ አገልግሎትም አቋርጧል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያና በኤርትራ መካከል ሰላም ሲወርድ በኤርትራና በአሜሪካ መካከል ያለው ግንኙነት መሻሻል አሳይቶ የነበረ ቢሆንም ነገር ግን ኤርትራ ሰራዊቷን ወደ ትግራይ ክልል በማሰማራት ጦርነት ውስጥ መሳተፏን ተከትሎ አሜሪካን ተቃውሞ ከማሰማትም አልፋ በኤርትራ ባለስልጣናትና ተቋማት ላይ ማዕቀብ ጥላለች። በአሁኑ ሰዓት ከትራምፕ በተሰጠ ቀጥተኛ ትዕዛዝ የአሜሪካ ውጭ ጉዳይ መስሪያ ቤት በኤርትራ የሚገኙ
የሚገኘውን ኤምባሲ ለመዝጋት የያዘውን እቅድ ተግባራዊ የሚያደርግ ከሆነ የሁለቱ ሀገራት ግንኙነት በርቀት ወይም በሶስተኛ ወገን ብቻ እንደሚሆን ተነግሯል። በተጨማሪም የሚዘጉት 17 የአሜሪካ ቆንጽላዎች መካከል ከ12 የሚበልጡት በአውሮፓ የሚገኙ ሲሆን ቀሪዎቹ በደቡብ ኮሪያ ቡሳን፣ በደቡብ አፍሪካ ደርባን፣ በኢንዶኔዥያ ሜዳንና በካሜሮን ዱዋላ የሚገኙት ናቸው ተብሏል። ከሚዘጉት ኤምባሲዎችና ቆንጽላ ጽህፈት ቤቶች ባሻገር ኤምባሲና በርካታ ቆንጽላዎችን በመያዝ ግዙፍ የዲፕሎማቲክ ስራ በሚከናወንባቸው እንደ ጃፓንና ካናዳ ያሉት ተልእኮችን በማዋሃድ መጠናቸውን የመቀነስ ሐሳብም እንዳለ ነው የተነገረው። በተጨማሪም ሰነዱ ከፍተኛ ወጪም በማስወጣት ውድ የዲፕሎማቲክ ተልእኮ የተመደበባቸው ናቸው ያላቸው በሶማሊያ ሞቃዲሾና በኢራቅ ያሉ የዲፕሎማቲክ አባላትን መጠን የመቀነስ ሐሳብም መቅረቡ ነው የተነገረው። ትራምፕ ወደ ፕሬዝዳንትነት ከተመለሱ በኋላ የአሜሪካ መንግስት በተለያዩ መስኮች ከሀገሪቱ ፍላጎት ጋር አይጣጣሙም ያላቸውን ተቋማት በመዝጋትና እርዳታዎችን በማቋረጥ ላይ ይገኛል። በዚህም በትራምፕ የቅርብ ሰው በሆኑት ማርኮ ሩቢዮ የሚመራው የአሜሪካ ውጭ ጉዳይ መስሪያ ቤት በጀት እስከ ግማሽ የሚደርሰውን እንደሚቀነስ ሮይተርስ የተመለከተው መስሪያ ቤትን ሰነድ ጠቅሶ አመልክቷል። በዚህም ሳቢያም በበርካታ ሀገራት የሚገኙ የአሜሪካ ኤምባሲዎችና ቆንጽላዎችን የመዝጋት ሐሳብ እንዳለ ተገልጿል። ይዘጋሉ ከተባሉት የአሜሪካ ዲፕሎማቲክ ተቋማት መካከል 10 ኤምባሲዎች ሲሆኑ ቀሪዎቹ ደግሞ ቆንጽላዎች ናቸው። የአሜሪካ መንግስት ለውጭ ጉዳይ መስሪያ ቤቱ ከሚያወጣው ገንዘብ ወደ 30 ቢሊዮን የአሜሪካን ዶላር የሚጠጋ ገንዘብ ለመቀነስ አቅዶ የበጀት ጥያቄውን ለሀገሪቱ ምክር ቤት ለማቅረብ እየተዘጋጀ መሆኑ ተነግሯል። ሮይተርስ የዜና ወኪል የውጭ ጉዳይ መስሪያ ቤቱና የፕሬዝዳንት ጽህፈት ቤት በተያዘው እቅድ ላይ ምላሽ እንዲሰጡ የጠየቀ ቢሆንም ምላሽ ግን አላገኘም። ሮይተርስ ተመልክቻለሁ ያለው ይኸው ሰነድ እንደሚያሳየው ከሆነ በጀቱ በአሁኑ ወቅት ካለው 54.4 ቢሊዮን የአሜሪካን ዶላር ወደ 28.4 ቢሊዮን የአሜሪካን ዶላር ዝቅ ብሏል ነው ያለው። በተጨማሪም ለውጭ እርዳታ በአሜሪካ የዓለም አቀፍ የልማት ተራድኦ USAID በኩል ይቀርብ የነበረው 38.3 ቢሊዮን የአሜሪካን ዶላር ወደ 16.9 ቢሊዮን ዶላር እንዲወርድ አድርጓል። በአሜሪካ ውጭ ጉዳይ መስሪያ ቤት ስር እንዲካተት የተወሰነበት የዓለማችን ግዙፍ የእርዳታ ተቋም USAID በዓለም ዙሪያ የነበሩትን ከ5000 በላይ ፕሮግራሞችን በመዝጋት በሺዎች የሚቆጠሩ ሰራተኞችን ማሰናበቱ ይታወሳል። በሌላ ዜና አሜሪካ ቻይናን ያስደነገጠ ውሳኔ ምሽቱን አወጣች። በአሜሪካና በቻይና መካከል የቀጠለው የታሪፍ ጦርነት ሲቀጥል አሜሪካ በቻይና ላይ ብርቱ ጠባሳ ያሳርፋል ያለችውን ከባድ የታሪፍ ማዕበል አሽጎድጉዳለች። ይሄውም ከዚህ ቀደም የጣለችውን ታሪፍ አሜሪካ በእጥፍ በማሳደግ 245 በመቶ ታሪፍ በአሜሪካ ላይ መጣሏ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በአጭር ጊዜ ውስጥ ከ100 በላይ በሚሆኑ የዓለም ሀገራት ላይ እንደየደረጃቸው ታሪፍ ሲጥሉ ከፍተኛ ታሪፍ ከተጣለባቸው ሀገራት መካከል ቀዳሚዋ የሆነችው ቻይና 145 በመቶ ታሪፍ እንደሌሎቹ ሀገራት ለ90 ቀን የተሰጠውን እፎይታ ተሰርዞ ወዲያውኑ ተግባራዊ እንዲደረግ መወሰኑ የሚታወስ ሲሆን ምንም እንኳን የቻይና መንግስት በአሜሪካ ላይ በተመሳሳይ የታሪፍ እርምጃ የወሰደች ቢሆንም ከአሜሪካ በሚገቡ ምርቶች ላይ የጣለችውን ታሪፍ 84 በመቶ እንደሚያሳልፍና በአሜሪካ ላይም የሚወሰደውን እርምጃ ከታሪፍ በተለየ በሌሎች መንገዶች እንደሚያደርገው ገልጾ እንደነበረ ሲዘገብ ከሰሞኑ በተጋጋለው የታሪፍ ጦርነትም ቻይና ከአሜሪካ በሚገቡ በተለይም የግብርና ምርቶች ላይ ከጣለችው ታሪፍ በተጨማሪ የቻይናው ፕሬዝዳንት ዢ ጂንፒንግ አሜሪካ ከፍተኛ ገቢ የምታገኝበትን ዘርፍ በመለየት የሀገራቸው አየር መንገዶች ከአሜሪካ ቦይንግ ኩባንያ ምንም አይነት አውሮፕላኖችንም ሆነ ጀቶችን እንዳይገዙና በአጠቃላይ ከአሜሪካ ጋር ግንኙነት ያላቸውን አውሮፕላኖችና ተያያዥ ዕቃዎችን እንዳይገዙ ማገዳቸውን እንዲሁም መንግስት ከአሜሪካም ሆነ ወደ አሜሪካ የሚላኩ ዕቃዎችን ማገዱም ተጠቁሟል። ከዚህም ባለፈ የቻይና መንግስት የአሜሪካን የታሪፍ እርምጃ ተከትሎ በወሰደው ጠንካራ ያጸፋ እርምጃ 7 የሚሆኑ ከቻይና ወደ አሜሪካ የሚላኩና ስልክና መኪኖችን ጨምሮ የጦር መሳሪያዎችና በርካታ ምርቶችን ለማምረት አስፈላጊ የሆኑ 7 ውድ ማዕድናት ወደ አሜሪካ እንደማይልክ ያስታወቀ ሲሆን ቻይና በስፋት በተቆጣጠረችው የነዚህ ማዕድናት ምርት 92 በመቶ የሚሆነውን የዓለም አቅርቦትም የምትሸፍን መሆኑን ተከትሎ ቻይና እነዚህን ምርቶች
ምርቶች ለአሜሪካ እንዳይቀርቡ ማገዷ የአሜሪካን በተለይም የቴክኖሎጂውን የአምራች ኢንዱስትሪውንም ዘርፍ ከፍተኛ ተጽዕኖ ውስጥ እንደሚከተው ሲገለጽ የአሜሪካ መንግስት በቻይና በኩል የተወሰዱትን እርምጃዎች ተከትሎ ከዚህ ቀደም በቻይና ላይ ጥሎት የነበረውን የ145 በመቶ ታሪፍ በእጥፍ አሳድጎ 245 በመቶ ታሪፉ እንዲጨምር ማድረጉን ይፋ አድርጓል። ይህም ለተጋጋለው ጦርነት ከፍተኛ የሆነ ችግር የሚደቅን ሆኗል። ይህ የሁለቱ ሀገራት የታሪፍ ውጥረት በአሜሪካ በኩል ከባድ የዋጋ ንረት እንዲሁም በዋናነት ደግሞ ለቻይና የግብርና ምርቶቻቸውን ለሚልኩ የአሜሪካ ገበሬዎችም ምርቶቻቸውን በቻይና ሲያመርቱ ለነበሩ እንዲሁም የመሬት ውስጥ ማዕድናትን ጨምሮ ከቻይና ጋር ከፍተኛ የአቅርቦት ትስስር ያላቸው የአሜሪካ ኩባንያዎችን ከባድ ተጽዕኖ ስር ሲያስገባ በቻይናም በተመሳሳይ በበርካታ መልኩም በአምራችነታቸው የሚታወቁ ግዙፍ ድርጅቶች የሚሆነው ስለማይታወቅ በሚል ትልልቅ ተቋማት ከአሜሪካ ትዕዛዞችን ኦርደር እያደረጉ ባለመሆናቸው በርካታ የቻይና ፋብሪካዎች ሙሉ በሙሉና በከፊል ስራ ማቆማቸው ተነግሯል። ይህም የቻይና ኢኮኖሚ ላይ ከፍተኛ ጠባሳ እንደሚያሳርፍ ተነግሯል። በተመሳሳይ ይረግባል የተባለው የታሪፍ ጦርነት መጨመሩ ደግሞ አሁን ላይ ለማዘዝ እቅድ ላይ ያሉ ድርጅቶችም እቅዳቸውን እንዲተውት አድርጓል። ምሽቱን የትራምፕ የዜና ከተሰማ በኋላ ስቶክ ማርኬቱ ብቻ ሳይሆን በቻይና የሚገኙ ትልልቅ ተቋማትም ከፍተኛ የሆነ መንኮታኮት እንደገጠማቸው ተነግሯል። ይህ የታሪፍ ጦርነት የኢኮኖሚ ባለሙያዎቹ እንደሚናገሩት ለሁለቱም ሀገራት የሚበጅ እንዳይደለ ያስቀምጣሉ። ይበልጡኑ ግን አምራችና ሻጭ እንደመሆኗም ጠባሳው በቻይና ላይ ይበልጥ ሊያርፍ እንደሚችል የገለጹ ሲሆን ቻይና ባለፉት ቀናት ብቻ በተካሄደው የንግድ ጦርነት በትሪሊዮን የሚቆጠሩ ዶላሮች ከስቶክ ማርኬቷ ላይ ብንብለው መጥፋታቸውም ተነግሯል። ከቻይና የሚወጡ ዜናዎች እንደሚያመለክቱት ከሆነ ፋብሪካዎች ሙሉ በሙሉ በከፊልም ስራ እያቆሙ መሆናቸውን የሚገልጹ ዘገባዎች ሲሆኑ አንዳንድ ፋብሪካዎች ደግሞ እንዳሳዩት ከሆነ በተለይም ከአሜሪካ ምንም አይነት ኦርደር ባለመምጣቱ ሙሉ በሙሉ ሰራተኞቻችንን ለማሰናበት ተገደናል በጊዜያዊነት ብለዋል። እየሆነ ያለው ነገር በጣም አስደንጋጭ ነው። ጉዳቱ የሚያርፈው ሁለቱም ሀገራት ላይ ነው። አሜሪካም ሆነች ቻይና ከዚህ ጠባሳ ሊድኑ አይችሉም ብለዋል። ይህ ውጥረት ባየለበት በአሁኑ ሰዓት ደግሞ ምሽቱን ቻይናን ባስደነገጠ መልኩ በእጥፍ ያደገው የአሜሪካ የታሪፍ ማዕበል ሁሉም ላይ ብርቱ ጠባሳ የሚያሳርፍ ሆኗል። ይህ የንግድ ጦርነት እየተባባሰ ከዚህም በባሰ መልኩ የሚጋጋልና የሚሰፋ ከሆነ በሌሎችም የዓለም ሀገራት ላይ ከፍተኛ ጠባሳውን የሚያሳርፍ ሊሆን እንደሚችል ተነግሯል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ